ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ውድ ቤተሰቦቻችን የዝውውር መስኮቱ የመጨረሻ ቀን የመጨረሻ ሰዓታት ላይ ነው የምንገኘው። ክለቦች በርከት ያሉ ጉዳቶችን ባለቀ ሰዓት አስተናግደዋልና ማንን ያመጣሉ ማንን ያስፈርማሉ የሚለው ነገር በትልቁ ሲጠበቅ ነበረ። በርካቶቹን አጣርተን ከታማኝ የዜና ምንጮቻችን አረጋግጠን ይዘንላችሁ መተናል። አስቀድመን በታላላቆቹ ክለቦች ማድሪድ ቤት በርካታ መረጃዎችን አግኝተናል። ሰፊ ጥንቅር እናነሳለን በጉዳዩ ላይ ከዝውውር ገበያው ጋር በተያያዘ ማለት ነው። ከዛ በዘለለ በታላላቆቹ ክለቦች በተለይም በስፔን ላሊጋ ቆይታ አድርገን ተጨማሪ ጥንቅሮችን ካነሳን በኋላ አንድ መረጃ አጋርተናችሁ ነበረ። ክርስቲያኖ ሮናልዶ ለምንድን ነው የማይጫወተው? አልተጎዳም፣ ምንም የገጠመው ችግር የለም ብዬ በማለዳው በቃል ስፖርት ዩቲዩብ ቻናል አድርሻችሁ ነበር። ማረጋገጫውን ይዘን መተናል። ለምን እንደማይጫወት እንነግራችኋለን። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን ቆዩን። ለእንግሊዝ ፕሪሚየር ሊግም እንግዲህ የዝውውር መስኮቱ በሰዓታት ውስጥ ይጠናቀቃል። ተጨማሪ መረጃዎችን እናነሳለን። ከዛ በዘለለ ግን አጫጭር መረጃዎችን ስናነሳ በታላቆቹ ክለቦች ቶትናም ሆትስፐርሱ ተጫዋች ለየት ያለ ንግግሩ አሁን ሚዲያውን ተቆጣጥሮታል። ለምን በዚህ ሰዓት ያ ቆየት ያለ ንግግሩ ሚዲያ ለወጣ የሚለው እንነግራችኋለን። ከዛ ውጪ ለወትሮ ለሲቲ ሲጫወት ሲቲ ድል በድል ከሽንፈት አልባ ጉዞ የሚያደርገው ቡድን አሁን እሱ ሲኖር ሽንፈት በስቶበታል። ስለዚህም ተጫዋችና እንደ ሲቲ በኩል አዲሱን ፈራሚ እናነሳለን። በቼልሲ መረጃ ሰዓታችን የመጨረሾቹ ሰዓታት በዝውውር መስኮቱ ላይ በጣም ፈጣን እንቅስቃሴ እያደረገ የሚገኘው የምዕራብ ለንደኑ ክለብ ቼልሲ ነው። ተጨማሪ የዝውውር መረጃዎችን እናነሳለን። በሊቨርፑል በኩል ተጫዋች ዛሬ የሚጠበቀው ፊርማ አለ። ምን ደረሰ የሚለው እንነግራችኋለን። ከዛ ውጭ ሊቨርፑል በክረምት ያመጣቸው ዝውውሮች ግን ትልልቅ ናቸው። ውጤታቸውን እያየን ነው። ተጨማሪ መረጃዎችን ለሊቨርፑል ደጋፊዎች ስለያዝን ሊቨርፑል ቆዩን ብለናል። በካሪክ ላይ ጥያቄ የነበራቸው ሰዎች አሁን ጥያቄያቸው የተመለሰ ይመስላል። አንደኛው ዋይኔ ማርክ ሩኒ ዛሬ የሰጠው ሀሳብ አነጋጋሪ ነው። ከዛ በዘለለ ማንቸስተር ዩናይትድን በተመለከተ በዝውውር መስኮቱ የመጨረሻዎቹ ሰዓታት ምን ይመስላሉ? ቤንያሚን ሼሽኮና እነ ጋሪ ኔቭል፣ ቤንያሚን ሼሽኮ፣ ሉክ ሾ፣ ሃሪ ማጓየር፣ ኮቢ ሜኑ፣ ጄሚ ካራገር፣ እነ አሽሊ ያንግ ሞድስ እያቀረቡ ይቅርታም እየጠየቁ ነው። በማንቸስተር ዩናይትድ በኩል አንድ የተረጋገጠ የዝውውር በጀት እንነግራችኋለን። በጣም ግዙፍ ነው። እንዴት የሚለውን እንነግራችኋለን። ማንቸስተር ዩናይትድ እና 3-2 ማንቸስተር ዩናይትድ እና ፉልሃምን በተመለከተ ማርኮ ሲልቫ ዩናይትድ ልታስቆጥርበት ትችላለ፣ ግን ፈጣን ምላሽ የሚሰጥ ቡድን ብለውታል። በርካታ መረጃ ስለያዝን ትቆዩናላችሁ። ከዛ በዘለለ ግን ዩናይትድ ለመጨረሻው ሰዓት ላይ አንድ ዝውውርን ሊጠልፍ ሞክሮ እንዴት እንዳልተሳካለት እናነሳለን። አብራችሁን ቆዩ ዩናይትዳውያን። በአርሰናል የመረጃ ሰዓታችን ዴክላን ራይስ ከፕሪሚየር ሊጉ ምርጡ አማካኝ ሞድስ ቀርቦለታል። ለወትሮ በርካቶች ሲያነጻጽሩት ነበር፣ ግን እነሱ እየተወዳደሱ ነው። አርሰናል ለምንድን ነው የአማካኝ ስፍራ ተጫዋች ማስፈረም ግድ ያለው? እውነት ነው፣ ሚካኤል ሜሪኖ ተጎድቷል። ዝርዝሩን እነግራችኋለን ለአርሰናል ደጋፊዎች። ከዛ ውጭ ግን አርሰናል ተጫዋች ሊያስፈርም ነው። ባለቀ ሰዓት ለአርሰናል የሚፈርመውን ተጫዋች እንነግራችኋለን። ዛሬ በአርሰናል ዝውውር በኩል የሰማናቸው 3 ትልልቅ ስሞች እውነት እንደተባለው የሚፈጸሙ ወይንስ የሩመር መረጃ ብቻ? ከዛ ውጪ አርሰናል በውሰት ያለ ተጫዋቹን ሲጠራል ወይ? ምላሹን ይዘናል። ቡካዮ ሳካ ጉዳት ላይ ነው። ተጨማሪ መረጃዎችን ይዘናል በጉዳዩ ላይ። እስከ ፕሮግራማችን ፍጻሜ ስለምትቆዩ ከኛ ጋር አመስጋኞች ነን። ላይክ፣ ሰብስክራይብ፣ ሼር አድርጉን። ለሀሳብ አስተያየታችሁ ዛሬም እንግዲህ ተቀባዮች ነን። እኛ ጻፉልን። በብቸኝነት በዩቲዩብ ገጽ ብቻ እንገኛለን። አብራችሁን ቆዩ። ፖርቱጋላዊው ኮከብ ክርስቲያኖ ሮናልዶ አይጫወትም ብያችሁ ነበርና ለማጣራት ሙከራ እናደርጋለን። ጉዳዩ ከጉዳት ውጪ ስለሆነ እረፍትም አይደለምና ለምንድን ነው የማይጫወተው የሚል ጥያቄ እኛም ስለነበረን መረጃውን አድርሰናችሁ እያጣራን ነው ብለናችሁ ነበረ። ክርስቲያኖ ሮናልዶ ከጨዋታ ውጪ የሆነው በጉዳት ወይም ከጤና ጋር በተገናኘ ችግር አይደለም። የሳውዲ አረቢያ መገናኛ ብዙሃን ሮናልዶ በጨዋታው ለመሳተፍ ፍቃደኛ ያልሆነው በሳውዲ አረቢያ ኢንቨስትመንት ግሩፕ ላይ ቅሬታ ስላለው ነው ተብሏል። እንደሚታወቀው የሳውዲ ፕሮ ሊግ በሳውዲ አረቢያ ኢንቨስትመንት ግሩፕ የሚመራ በጀቱም ፈንዱም ከዛ የሆነ ክለቦች ኮከቦችን አሳምነው ያመጣሉ። ከዚሁ ከሳውዲ ኢንቨስትመንት ግሩፕ በጀት ይበጀትላቸዋል። ሮናልዶ በዚህ ኢንቨስትመንት ግሩፕ ላይ ነው ቅሬታውን ያስገባው። ምክንያቱም እኛን በትክክል ይህ ኢንቨስትመንት ግሩፕ እየደገፈን አይደለም ነው ክርስቲያኖ ሮናልዶ ቅሬታ። ክርስቲያኖ ሮናልዶ አልሂላል የተባለው የሳውዲ አረቢያ ያምናው ሻምፒዮን ዘንድሮም ለሻምፒዮንነት እየታገለ ከአናት ያለው ቡድን ከመጋረጃ ጀርባ
ትልቅ ተጽዕኖ እየፈጠረ ነው። በዝውውር መስኮቱም ላይ ትልቅ ተሳትፎ የሚያደርገው ያ ቡድን ነው። አልናስር ላይ ጫና እየተደረገ ነው በሚል አልናስርን ወክሎ መጮቱ ክርስቲያኖ ሮናልዶ ክለብ ብቻ አይደለም። የክርስቲያኖ ሮናልዶ በሳውዲ አረቢያ መገኘት ለአንድ ክለብ የመጮት ፕሮጀክት አይደለም። ሳውዲ አረቢያን ማንገስ፣ ማግነን፣ እግር ኳሷን ማሳደግ ካስታወሳችሁ በዋይት ሃውስ የሳውዲ አረቢያው አልጋ ወራሽ ሲያቀኑ ይዞት ነው ሄዱት። ጉዳዩ የክርስቲያኖ ሮናልዶ ሜዳ ላይ መገኘት ብቻ ሳይሆን ፖለቲካዊም አድቫንቴጅ ለመውሰድ ወይም ጥቅም ለማግኘት እንደሆነ ይታወቃል። ሳውዲና እኔ በመጣውበት መንገድ ክለቡ አልናስር እየተደገፈ አይደለም በሚል ቅሬታ ምክንያት እግር ኳስ ሮናልዶ አይጫወትም። መቼ ይመለሳል የሚለውን አጣርተን ደግሞ የምናመጣው ይሆናል። በማድሪድ በኩል የቡድን ዜና እናንሻ። ኬሊያን ምባፔ 41 ግቦችን በዚህ ዓመት አስቆጥሯል። ውድ ቤተሰቦቻችን ገና ውድድሩ አልተጠናቀቀም። አሁን ገና የምንገኘው ፌብራሪ ላይ ነን። በትንሹ ከ4 ወር በላይ እግር ኳስ ይቀጥላልና የኬሊያን ምባፔ ግብ ስንት ይደርሳል የሚለው ይጠበቃል። አንድ የሚነሳበት ቅሬታ አለ። እንደውም የቢን ስፖርት የአረብኛው ክፍል ኳስ የሚያስተላልፉት ፍጹም ቅጣት ምት ያው በብዛት እያስቆጠረና ሚስተር ፔናልቲ እያሉ መጥራት ጀምረዋል። ምናልባት በአረብኛው ኮሜንትሪ ኳስ የምትከታተሉ ከሆነ ማለት ነው። አንድ ቅሬታ የሚነሳው አብዛኛው የፍጹም ቅጣት ምት ግብ አስቆጣሪ ነው። ለማንኛውም ኬሊያን ምባፔ ቤትም ያስቆጥረው ግቡ በስሙ ነው የሚቆጠረውና 41 ደርሷል። የግብ መጠኑም ከዚህም ከፍ ሊል ይችላል ተብሎ ይጠበቃል። በጣም አስደናቂ ውድድር ዓመት ግን በግሉ በሎስ ብላንኮች በሪያል ማድሪድ ቤት እያሳለፈም ይገኛል። ሪያል ማድሪድ 2025 አንድ ብለን ከጀመርንበት አንድ ዓመት ከአንድ ወር ማለት ነው እንዳጠቃላይ 76 ጨዋታ ተጫውቷል። በእነኚህ 76 ጨዋታ 94 ግብ ተቆጥሮበታል። ወደ ቤተሰቦቻችን በተመሳሳይ ጊዜ 96 ግብ የተቆጠረበት ቡድን አይንትራክ ፍራንክፈርት ነው። ግን አይንትራክ ፍራንክፈርት 55 ጨዋታን አድርጎ ነው በርካታ ግብ የተቆጠረበት። ከዛ ቀጥሎ የምናገኘው ቡድን ሪያል ማድሪድ መሆኑ ነገርየው በጣም አሳሳቢ ነውና የፍሎሬንቲኖ ፔሬዝ ቡድን መከላከሉ ላይ በጣም ደካማ መሆኑን የሚያሳይ በጣም አሳሳቢ ቁጥር ይመስላል። ከወዲህ ደግሞ ግብ ጠባቂው እየተወደሰ ነው። ቲቦት ኮርቷ ዘ ስፔሻል ዋን ጆዜ ሞሪኖ በዚህ ሰዓት ላይ ዓለማችን ምርጡ ግብ ጠባቂ ቲቦት ኮርቱዋ ነው ማቀው ግብ ጠባቂ ነው ብሏል። በቤኔፊካ እና በማድሪድ ጨዋታ ብቻ ሳይሆን ከዛ ውጪም ባለ እንቅስቃሴ በደንብ ማቀው ነውና በጣም አስደናቂ ግብ ጠባቂ በሚል ዘ ስፔሻል ዋን ጆዜ ሞሪኖ መወድስ አቅርበውለታል። ቡድኑ በርካታ ግብ ይቆጠርበትም። የሪዮ ቫልካኖ አሰልጣኝ ግን በሪያል ማድሪድ ወቅታዊ ሁኔታ ላይ አይስማማም። ሜንጎ ፔሬዝ ከሰሞኑ 2-1 ተሸነፉ። በሳምንቱ መጨረሻ ሪዮ ቫልካኖ በሪያል ማድሪድ እሳቸው ግን ይላሉ እኛ ከሪያል ማድሪድ ጋር በቁጥር 11-11 በነበርን ሰዓት እኛ ከሪያል ማድሪድ በላይ ምርጥ ነበርን። ጨዋታውን ተመልሳችሁ ተመልከቱት ብለዋል። በመቶኛ ደቂቃ በተገኘች ፍጹም ቅጣት ምት ነበረ ሪያል ማድሪድ ጨዋታውን 2-1 አሸንፎ የወጣው። ባርሴሎና ሊቀላቀል ከጫፍ ደርሶ ነበረ። ኒኮ ዊሊያምስ በኋላም ላይ እንዴት ዝውውሩ እንደቀረ ተአምር ነበረ። በነገራችን ላይ ቲሸርቱን አተመው የለበሱ ነበሩ ከወደ ባርሴሎና መንደር። ተጫዋቹ እዛ እንደሚገኝም በሚዲያም ጭምር ፋብሪዞ ሮማኖን በወቅቱ ያረጋገጡት እነዚህ አትሌቲክም ታማኝ የዜና ምንጮች ያረጋገጡት ነበር። በኋላም ላይ በምን ቅጽበት ኮንትራቱን እዛ እንዳራዘመ በጣም ይገርም ነበረ። በወቅቱ በርካቶች በቢልባኦ ያለው ጥቅምን ለማስከበር የወጣ መረጃ ሲሉት ነበረ። ለማንኛውም ተጫዋቹ አሁን ለ8 ሳምንት በጉዳት ምክንያት ከሜዳ እንደሚርቅ ተረጋግጧል። ተጨማሪ ሕክምና ምርመራ ይደረግለታል ተብሏል። ተጫዋቹ በተለይም በጉዳት ላይ ነበረ ከቅርብ ጊዜ ወዲህም፣ ነገር ግን ማገገም ባለማሳየቱ ምክንያት ለተጨማሪ ሕክምና ጨምሮ አጠቃላይ 8 ሳምንት ከሜዳ ይርቃል ተብሏል። ከ2 ወር በላይ አካባቢ እንደማለት ነው። ለማንኛውም ተጫዋቹ የባርሴሎናም ጉዞ ቀርቶበት ከቢልባኦ ጋርም ደካማ ጉዞ ሲደመር ጉዳት ውስጥ ይገኛል። ጣሊያን ደርሰናል። ኒኮ ፓዝ በ98ኛ ደቂቃ ያገኛትን ኳስ ማስቆጠር ተስኖት በፍጹም ቅጣት ምት ማለት ነው ከአታላንታ ጋር ቡድኑ 0-0 እንደተለያየ ይታወቃል። ሲያለቅስ ነበር አስተውላችሁት ከነበረ ምናልባት ጨዋታውን የተከታተላችሁ። በኋላም ላይ ሴስክ ፋብሬጋስ የቡድኑ አሰልጣኝ ሲያጽናናውም ነበረ። በነገራችን ላይ በዚህ ውድድር ዓመት ኒኮ ፓዝ 3 ፍጹም ቅጣት ምት መጥቶ 3ቱንም ስቷቸዋል። አሁን ትልቁ ጥያቄ 2 ቀድሞ ከሳተ እንዴት በዚህ በ98ኛ ደቂቃ ሴስክ ፋብሬጋስ እንዲመታ ፈቀዱለት የሚለው ነው። ያለፉትን 2 ፔናልቲ ስቶ ነው 3ኛውን የሳተው። በሳምንቱ መጨረሻ በጣሊያን ሴሪያ ኮሞ ከአታላንታም 0-0 እንደተለያዩ ይታወቃል።
ቦሩሲያ ዶርትመንድ ድል ያደረገበት ለባየር ሙኒክ በጣም የቀረበበት 2 ሳምንት አሳለፈ። የቡድኑ አሰልጣኝ በጣም አስደናቂ ጉዞን እያሳለፉ ይገኛሉ። በነገራችን ላይ በቡንደስሊጋ ረጅሙ ያለመሸነፍ ጉዞ አሁን በቦሩሲያ ዶርትመንድ እጅ ነው የሚገኘው። በቦሩሲያ ዶርትመንድ በኩል ባለፉት 13 ጨዋታ አልተሸነፈም። ከ13ቱ 9ን አሸንፎ 4ታቸው ወጥቶ ምንም ሽንፈት የሚባል ነገር አልገጠመውምና ያለመሸነፍ ጉዟቸው ጠንክሯል። ያ ብቻ አይደለም፣ ለመሪው ባየር ሙኒክ ያላቸው የነጥብ ልዩነት አሁን ወደ 2 ጨዋታ ብቻ ዝቅ አድርገውታል። የዋንጫ ፉክሩ ጥሩ የሚባል ነው። ዶርትመንዶች ተስፋ አለን እያሉ ነው። በባየር ሙኒክ በኩል አሁን በዝና ሊወራ የሚችለው ሃሪኬን ነው። እንደ ቡድን ባየር ሙኒክ አሁን 2 ሳምንት በተከታታይ በኦግስቦርግ ተሸንፎ በዚህ ሳምንት ነጥብ ጥሏል። ሃሪኬን 22 ግብ አስቆጥሮ ቡንደስሊጋውን ይመራል። ዴኒስ ዙንዳቭ ከስቱትጋርት በ11 ይከተለዋል። ሉዊስ ዲያዝ፣ ሚካኤል ኦሊሴ እና ታብኮቪች 10 ግቦችን ይዘው ይከተላሉ። የባየር ሙኒክ ድንገተኛ መንሸራተት ግን ምናልባት በቡንደስሊጋው ላይ አዲስ የዋንጫ ፉክክር እንድናይም እያደረገን ይገኛል። ከጣሊያን ባንወጣም ግን ጣሊያንን ተጫዋች እናንሳው። ፓሪስን ተቀላቅሏል። ቼሮ ኢሞቢሌ በእርግጥ ከሰሞኑም ነግረናችሁ ነበረ ተጫዋቹና ክለቡ ከስምነት እንደደረሱ። ጣሊያናዊ ተጫዋች ቼሮ ኢሞቢሌ ከቦሎኛ እንግዲህ በይፋ አዳጊውን ፓሪስን በዛሬው ዕለት መቀላቀሉን እናረጋግጠናል። ሌላው እዛው ፍራንስ ሊግ ላይ የምናነሳው አንሶፋቲን ነው። አንሶፋቲ በባርሴሎና ኮንትራቱን ካራዘመ በኋላ 2026 የሚጠናቀቀውን ኮንትራቱን እስከ 2027 ካራዘመ በኋላ ካስታውሳችሁ በክረምት ነበር ሞናኮ ነው የተቀላቀለውም። የውሰት ውሉን ቋሚ ማድረግ ይችላሉ፣ አማራጭ ያላቸው ግን በተጫዋቹ በኩል ያለው ወቅታዊ ብቃት ጥያቄ አስነስቶ ነበር። በቁጥር ደረጃ 13 ጨዋታን ያደርጓል። 8 የግብ አስተዋጽኦ አለው። 7ቱ ግብ፣ 1 አሲስት ነው። ጥሩ ጊዜን እያሳለፈ ይገኛል በቁጥር ከገመገም ነው። ሞናኮ ግን የመጨረሻ ውሳኔው ተጫዋቹን ማስፈረም ወይስ ለባርሴሎና መመለስ በሚለው ጉዳይ ላይ እስካሁን የመጨረሻ ውሳኔ አልተወሰነም። ቲያጎ ሲልቫን እናንሳ። እግር ኳስ በጣሊያን፣ በፈረንሳይ፣ በእንግሊዝ ከቼልሲ ጋር ከዛ በኋላ ወደ ሀገሩም አምርቶ ነበረ። ከሀገሩ ደግሞ ተመልሶ አሁን ፖርቶ ይገኛል። ቲያጎ ሲልቫ ለፖርቶ ክለብ ባለፉት 3 ጨዋታ አንድም ክለብ መረቡ ላይ ኳስ ሳያስደፍር እንዲወጣ በማድረግ ረገድ ትልቁን ድርሻ ተወጥቷል። ባለፉት 3 ጨዋታ ፖርቶ ግብ አልተቆጠረበትም። የዚህ ተከላካይ ዋልታና መገር ሆኗል። ቲያጎ ሲልቫ ካስታወሳችሁ በጥር ዝውውር መስኮት ነፃ ነበረና ተጫዋቹ ቼልሲ ማስፈረም አለበት፣ ቢያንስ ልምዱ ያስፈልጋልና ቡድን ውስጥ መኖሩ ያለበት ተጫዋቹና ተጠቀሙበት የሚል ሀሳብ ከሌጀንዶች ሲነሳ ነበር። ቼልሲዎች ግን ወጣት ተጫዋች ላይ ነው ትኩረታቸውና ከዝውውሩ ራሳቸውን አግልለው በተጫዋቹ በኩል ፖርቶን በክረምት እንደተቀላቀለ ይታወቃል። የጥር የዝውውር መስኮት ሰዓታት ይቀሩታል። ይህን መረጃ ስትከታተሉም በዝውውር መስኮቱ እናንተ ሰበር የሰማችሁት ዝውውር መረጃ የትኛው ነው? ጻፉልን። በሰዓታት ውስጥ ይጠናቀቃል። ለተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው መረጃዎቻችን እንሻገር። ሀሳብ አስተያየታችሁን እያጋራችሁን ትቆያላችሁ። በብቸኝነት በዩቲዩብ ገጽ ብቻ እንገኛለን። ዶሚኒክ ሶላንኬ 2024 ላይ አንድ ቃለ መጠይቅ አድርጎ ነበረ። ያቺ ቃለ መጠይቁ አሁን ዝነኛ ሆናለች። 2024 ያደረገው ቃለ መጠይቅ ለምን አሁን ዝነኛ ሆነ የሚለውን እንመለስበታለን። ቃለ መጠይቁን ግን እንንገራችሁ። አባቴ የአርሰናል ደጋፊ ነው፣ ስለዚህ አርሰናልን እንከታተላለሁ፣ ከልጅነት ጀምሮ የአርሰናልን ጨዋታ አይ ነበር ነው ያለው። ይሄን ሲል 2024 የበርንማውዝ ተጫዋች ሳለ ዶሚኒክ ሶላንኬ እችን ቃል ሊተነፍስ አይችልም ባለፉት 2 ዓመታት ውስጥ፣ ምክንያቱም የቶትናም ነጩን መለያ ለብሶ እየተጫወተ ስለሆነ ማለት ነው። ታዲያ ዶሚኒክ ሶላንኬ 2026 ላይ እቺን ነገር መናገር ስለማይችል በተግባር ግብ አስቆጠረ ማንቸስተር ሲቲ ላይ። የዛ ማንቸስተር ሲቲ ላይ የተቆጠሩ 2 ግቦች ደግሞ ለአርሰናል በጣም ወሳኝ ነበሩና ሲቲ ነጥብ ጣለላቸው። በተለይም የስኮርፒዮን ግቧ ፍጹም ትለይ ነበረ። ለማንኛውም ተጫዋቹ 2024 ላይ የአርሰናል ደጋፊ ነኝ፣ አባቴም የአርሰናል ደጋፊ ነኝ ካለ በኋላ በቶትናም መለያ ግን ደጋፊ ነኝ ማለት ስለማይችል ድጋፉን በውጤት አረጋግጦላቸዋል እያሉ ዝነኛ ሆናለች። አሁን ላይ ንግግሩ ሲቲ በዋንጫ ፉክክር ውስጥ አለ፣ ምንም ጥያቄ የለውም። የ6 ነጥብ ልዩነት አካባቢ ነው። ሮድሪ አውቃለውኝ እኛ በርካታ የፕሪሚየር ሊግ ዋንጫ በቅርብ ዓመታት ስለበላን ማንም ሰው እኛ እንድንበላ አይፈልግም። ነገር ግን ተፈጥሯዊ ሂደት ነው። ሰዎች እኛን በዚህ ሰዓት ላይ ዋንጫ እንድንበላ አለመፈለጋቸውን ተፈጥሯዊ ምክንያት አድርጌ ነው የማየው። ነገር ግን
እኛ ዋንጫውን ለማሸነፍ እንጫወታለን ብሏል። ለወትሮ ማንቸስተር ሲቲ ሮድሪ ሲኖር የማይሸነፍ ያለ ሮድሪ ሲጫወት የሚሸነፍ ነጥብ የሚጥል እናም ሮድሪን የሚናፍቅ ቡድን ነበረ። ባለፉት 6 የፕሪሚየር ሊግ ጨዋታ ሮድሪ ቋሚ በሆነበት 5ቱን ማሸነፍ ተስኖታል። በነገራችን ላይ ሲቲ ከ6 የፕሪሚየር ሊግ ጨዋታ በተከታታይ ማለት ነው ድል አድርጎ ነበረ። ከሮድሪ በፊት 6 ተከታታይ ጨዋታ ድል አደረገ። ሮድሪ ወደ ቋሚ አሰላለፍ ከመጣ በኋላ ባሉት 6 ጨዋታ ግን በ5ቱ ማሸነፍ አልቻለም። ውድ ቤተሰቦቻችን ሮድሪ ያለመሸነፍ ጉዞን የሚያስቀጥለው ተጫዋች አሁን በመሸነፍ ጉዞ ውስጥ ስሙ የሚነሳ ሆኗል። ወደ ተጠባባቂ ወንበር መውረድ ያለበት ሰዓት ደርሷል ብላችሁ ታስባላችሁ? ሲቲዝኖች አጋሩን። አንቶኒዮ ሴሜኒዮ በጥር ከተፈጸሙ ዝውውሮች አንደኛው ነው። ምናልባት የቃል ስፖርት ዩቲዩብ ቻናል ቤተሰቦች አንቶኒዮ ሴሜኔ ከሊቨርፑል ጋር በነበረ የፕሪሚየር ሊግ የመክፈቻ ጨዋታ ላይ ስለዚህ ተጫዋች አንድ ዘገባ ሰርተን ነበር። እንዴት በክረምት የክረምት የዝውውር መስኮት ኦገስት ውስጥ ነው የተዘጋውና ፕሪሚየር ሊጉም ጀምሮ ነበር ካስታውሳችሁ፣ እንዴት ሳያስፈርሙት የሚል ዘገባ ሰርችላችሁ ነበረ። ሲቲ አልተሸወደም። በጥር ገዛው። በአለፉት 5 ጨዋታ 5 የግብ አስተዋጽኦ አለው። ፍጹም አስደናቂ ጊዜን እያሳለፈ ይገኛል። በዛ ላይ ደግሞ ከፕሪሚየር ሊግ ክለብ ነው የተገኘው። በልምድ አለው የፕሪሚየር ሊጉ በጣም አስደናቂ የሚባል ጊዜን በሲቲ ቤት እንደዚሁ እያሳለፈም ይገኛል። በሲቲ በኩል የመጨረሻዎቹ ሰዓታት ዝውውር ይፈጸምባቸዋል አይፈጸምባቸው የሚለውን እያጠራ ነው። ግን ባለቀ ሰዓት ዝውውር ሲቲ ቤት እምብዛም አይጠበቅም ብሏል ፋብሪዚዮ ሮማኖ። ዌስትሃም አክሰል ዲሳሴን ከቼልሲ በመጨረሻዎቹ ሰዓታት ለማዞር ስራዎች አሁንም ተጠናክረው እንደቀጠሉ ናቸው። እክል ካልገጠሙ በስተቀር ዝውውሩ በመጨረሻዎቹ ሰዓታት የመፈጸም እድሉ በትልቁ እየተጠበቀ ነው። እኛም እየተከታተልነው ነው። በዛን ያክል ደረጃ ግን ለቼልሲ ደጋፊዎች አሳሳቢ የሚባል ዝውውር አይደለም። ሌላው ስትራስቡርግ ዴቪድ ዳትሮ ፎፋናን ከቼልሲ ማስፈረሙን ይፋ አድርጓል። የውሰት ውል ነው። ማማዱ ሳር ለቼልሲ እንደሚፈርም ደግሞ ተረጋግጧል። የውሰት ውል ማለት ነው። ማሎርካ ፍላጎት ነበረው በነገራችን ላይ ዴቪድ ዳትሮ ፎፋናን ለመውሰድ፣ ነገር ግን ቼልሲ አልፈቀደም። ክለቡም በቼልሲ በኩል ፍቃድ ስላልተሰጠ ነው ወደ ስትራስቡርግ ያመራው እንጂ ማሎርካ ዳትሮ ፎፋናን ከቼልሲ ለመግዛት ጥያቄ አቅርቦ ነበር። ቼልሲ ግን ሳይፈቅድ ቀርቶ ወደ ስትራስቡርግ አቀንቷል። ቼልሲ የአፍሪካ ሻምፒዮኑን ማማዱ ሳርን ወደ ቡድኑ ቀላቅሏል። የአፍሪካ ዋንጫ አሸናፊው ሴኔጋላዊ ማማዱ ሳር ወደ ቼልሲ ተመልሷል። በጣም አስደናቂ የውድድር ዓመትን ከስትራስቡርግ ጋር አሳልፏል። ከሀገሩ ጋር ደግሞ የዋንጫ ባለቤት እንደነበረ ይታወቃል። ስለዚህ ቼልሲን የሚቀላቀል ይሆናል። የተረጋገጡ ዝውውሮች እነኚህ ናቸው። የአክሰል ዲሳሲ ወደ ዌስትሃም ዩናይትድ የመሄድ ባለቀ ሰዓት ካልተጨናገፈ፣ ማማዱ ሳር ወደ ቼልሲ፣ ዴቪድ ዳትሮ ፎፋና ወደ ስትራስቡርግ የመጨረሾቹ ሰዓታት ዝውውር ናቸው። ከስር እየተከታተልን ነው። ለቼልሲ ደጋፊዎች መረጃውን እንደዚሁ የምናጋራችሁም ይሆናል። ሊቨርፑል ባለፉት 2 ጨዋታ 10 ጎሎችን ማስቆጠር ችሏል። በነገራችን ላይ ይሄ በጣም አስደናቂ ነው። በጣም ትልቅ የሚባል ቁጥር ነው። በእርግጥ ካራባግ ላይ ነው 6ቱ፣ ኒካስል ላይ 4ቱን አስቆጥሯል። የዚህ ፊት መስመር ፊት አውራሪ ደግሞ ሁጎ ኤኬቴኬ ነው። 12 ጎል በፕሪሚየር ሊግ በሊቨርፑል ካየናቸው የወቅቱ አጥቂዎች ውስጥ ከዚህ ተጫዋች ተመልክተናል። በዘንድሮ ውድድር ዘመን በፕሪሚየር ሊግ ለሊቨርፑል ብዙ የግብ አስተዋጽኦ ያላቸው እሱ ነው። ሳላ 9፣ ኮዲ ጋክፖ 8፣ ሪያን ግራቨንበርግ፣ ፍሎሪያን ቬርትዝ 6፣ ሶቦዝ ላይ 5 እያለ ይቀጥላል። ስለ ሁጎ ኤኬቴኬ ግን አንድ ነገር እናንሳ። ከአይንትራክ ፍራንክፈርት ነው ባለፈው ክረምት ያመጡት። በጣም ድንቅ ተጫዋች ስለመሆኑ ምንም ጥያቄ የለውም። በፌብራሪ የመጀመሪያው ቀን ላይ በአይንትራክ ፍራንክፈርት 11 ግብ 3 አሲስት ነበረው ከ19 ጨዋታ። አሁን ይህንን ብናይ በግብ 1 ቀንሷል፣ 10 በአሲስት 1 ቀንሷል፣ 2 በጨዋታ 2 ተጨምሯል። እየተጫወተ ያለው በጠንካራው ፕሪሚየር ሊግ ላይ ነው። አይደለም ለአንድ ሁጎ ኤኬቴኬ አምና ፕሪሚየር ሊግ ዋንጫ ለበላው ሊቨርፑልም የሚፈትን ፕሪሚየር ሊግ ላይ በጣም ድንቅ ጊዜን እያሳለፈ መሆኑን ግን በትልቁ ሁጎ ኤኬቴኬ አስመስክሯል። ምናልባት ኢሳክ እንዳይናፈቅም ያደረገበት ሰዓት የደረሰ ይመስላል። ምልከታችሁን ሊቨርፑላውያን በዩቲዩብ ገጻችን ላይ ብቻ አጋሩን። ጀርሜ ጄኬቴ በኦክቶበር የአንተ አራያ ማን ነው ተብሎ ሲጠየቅ እንደ ተከላካይ ኢብራሂማ ኮናቴ እና ቨርጅል ቫን ዳይክ የኔ አራያ ናቸው ብሎ ነበር። አሁን አራያዎቹን ሊቀላቀል
እንግሊዝ ደርሷል። ወደ ቤተሰቦቻችን ይህን መረጃ ለእናንተ ስናጠናቅርላችሁ እንግሊዝ ነው የሚገኘው። በረራውን እንደውም ይሄ በበረራ ቁጥጥር የምናውቀው ፍላይት ራዳር 24 በቀጥታ በርካቶች እየተከታተሉት ነበር። ይህን መረጃ ለእናንተ ስናደርስ የጀረሜ ጃክዌቴን የበረራ ሂደት እኛም ስንከታተለው ነበር። ለማንኛውም ተጫዋቹ በማንቸስተር ኤርፖርት መድረሱን እኛም አረጋግጠናል። በግል ጀት ነው እዛ የደረሰው። ፍላይት 24 ራዳርም በቀጥታ ሲያስተላልፍ ይገኛልና ሁሉንም በረራዎች በርካቶች የተከታተሉት የሊቨርፑል ደጋፊዎች በረራውናል እንግሊዝ መድረሱን አረጋግጠናል። ከሊቨርፑል ጋር በተያያዘ ተጨማሪ መረጃ በቀጣይ የዝውውር መስኮቱ እንቅስቃሴ እናነሳለን። በተለይም የዜድ አልካማሩን አማካኝ የሆነውን ኪስሜትን ያስፈርማሉ የሚሉ መረጃዎች ሲወጡ ስለነበረ ነው። በክረምት የመሆን እድል አለው። ተጨማሪ ጥንቅር በቀጣይ ሊቨርፑል ያንጠብቁን። የቀድሞ የማንቸስተር ዩናይትድ ተጫዋች ዋይኒ ማርክ ሩኒ እምብዛም መጥፎ ነገሮችን በቀድሞ ክለቡ ላይ ከሚናገሩት ውስጥ አይደለም። በእርግጥ ማይክል ካሪክ ሲሾም እኔንም ሹሙኝ የሚል አንድ ጥያቄ አንስቶ ነበረ። እድሉ ከቀረበልኝ የማይክል ካሪክን የአሰልጣኝ ስታፍ አባል መቀላቀል እፈልጋለሁ በሚል ማለት ነው። የቀድሞ የማንቸስተር ዩናይትድ ተጫዋች ዋይኔ ሩኒ ማይክል ካሪክ በጥሩ ውጤቱ ከቀጠለ ለምን ኃላፊነቱ አይገባውም ብሏል። ይገባዋል እያለ ነው። ማይክል ካሪክ ጥሩ ስራ እየሰራ መሆኑን የገለጸው ዋይኔ ሩኒ በክለቡ እድል ሊሰጠው ይገባል፣ ያንን እያሳየ ነው ብሏል። ማንም የፈለገውን ቢናገር ካሪክ እስከ ውድድር ዓመቱ መጨረሻ ጥሩ ውጤት ማስመዝገቡን ከቀጠለ ስራውን በቋሚነት መቀጠል አለበት ብሏል ዋይኒ ማርክ ሩኒ። አሰልጣኝ ማይክል ካሪክ ቡድኑን በጊዜ አሰልጣኝ እየመራ ያደረጋቸው 3 ጨዋታ በማሸነፍ ጥሩ ጊዜን ያሳልፏልና ዋይኒ ማርክ ሩኒም ድጋፌ ከካሪክ ነው እያለ ነው። የቀድሞ ዩናይትድ ሌጀንዶች የተወሰኑት ተቃውሞታል። ዋይኒ ማርክ ሩኒ ግን እኔ አይመለከተኝም፣ ጥሩ እስከሆነ ድረስ የቀድሞ ክለቤን በአሰልጣኝነት ይዞ ይቀጥልልኝ እያለ ነው። ማንቸስተር ዩናይትድ በዝውውር መስኮቱ ምን ሊያሳየን ይችላል በቀሩት ሰዓታት የሚል ጥያቄ መጥቶልናል። የቢቢሲ ስፖርት መረጃ ብዙ አትጠብቁ የሚል ነው። በእርግጥ የታወቀ ነበር ዩናይትድ ቤት የውሰት ዝውውር ይጠበቅ ነበር። ምናልባት የመጨረሾቹን ሰዓት እንጠብቅ፣ ግን ትልቅ ዝውውር ፈጽሞ እንደማይፈጸም ተረጋግጧል። ይልቅ በክረምት ካመጧቸው ተጫዋቾች ቤንያሚን ሼሽኮ አንደኛው ነው። ባለፉት 4 የፕሪሚየር ሊግ ጨዋታ 4 ግቦችን አስቆጥሯል። የቀድሞ ዩናይትድ አሰልጣኝ 3ኛው ጎል ማን እንዲያስቆጥርላችሁ ትፈልጋላችሁ ቢባሉ ሁሉ የሚመልሱት ሼሽኮ ነው እያለ ነው ጋሪ ኔቭል። ምክንያቱም እርሱ ወደ ክለቡ ከመጣ በኋላ ሼሽኮ ብዙ ውጣ ውረዶችን ያሳልፈዋል። ኩኛና ኤምቦሞ ትክክለኛ የማንቸስተር ዩናይትድ ተጫዋች ነው የሚመስሉት። ሼሽኮ ያስቆጠረው ትልቅ መነሻ የምትሆነውን ግብ ነው። ጨዋታው ያሸነፈበት መንገድ ዩናይትድ በትክክል ዩናይትድ የሚመስል ነው። ስለዚህ ቤንያሚን ሼሽኮም ማስቆጠሩ፣ ግቡም መቆጠሩ፣ ዩናይትድ ማሸነፉ ሲደመር አስቆጠሪው ሼሽኮ መሆኑ በጣም ጥሩ ነው ብሏል ጋሪ ኔቭል። አሁን ሚዲያውን የተቆጣጠረው ካዜሜሮ ነው። ከሰሞኑ ይለቃል ለሚለው ሚዲያውን ተቆጣጠረው። አሁን ደግሞ ማን ይተካዋል ለሚለው ጉዳይ ራሱ አሳሳቢ ነው። በነገራችን ላይ ሉክ ሾው፣ ሃሪ ማጓየር፣ ኮቢ ሜይኖን ጨምሮ በርካታ ዩናይትድያን ማህበራዊ ትስስር ገጻቸው በካዜሜሮ ምስል አጥለቅለቀውታል። ከዚህ ጋር በተያያዘ ጄሚ ካራገር ካዜሜሮን ይቅርታ ጠይቆታል። ካዜሜሮ በዚህ ውድድር ዓመት ፕሪሚየር ሊጉ እያሳየ ካለው ብቃት አንጻር እግር ኳስ አልተወችውም ቢባል ፍትሐዊ ነው ብሏል ጄሚ ካራገር። በስተመጨረሻ ሊመሰገን ይገባል። አሁን ላይ ፍጹም የተለየ ተጫዋች ይመስለኛል፣ በአካል ብቃቱም ቢሆን ተሻሽሏል ብሏል። ያኔ ይላል ጄሚ ካራገር እግር ኳስ ሳትተው ተዋት ያልኩት ጊዜ የተጫዋችነት ዘመኑ ያበቃለት ሽማግሌ ስለነበረ ነው። አሁን ግን እጅግ ፕሮፌሽናል ተጫዋች ሆኗል፣ በአካል ብቃቱም ፍጹም የተለየ ሆኗልና አሁን እሱ ራሱ ሚዲያው ሳይተውህ ሚዲያውን ተው ብሎ መናገር የሚችልበት የብቃት ደረጃ ላይ ደርሷል። ካዜሜሮ እኔን አሁን መናገር ይችላል፣ እኔ ግን ያኔ ለተናገርኩት ይቅርታ ብሏል ጄሚ ካራገር በስካይ ስፖርት ላይ ቀርቦ። ከዚህ ጋር በተያያዘ አሽሊ ያንግም ምላሹን ሰጥቷል። የቀድሞ የማንቸስተር ዩናይትድ ተጫዋች አሽሊ ያንግ የካዜሜሮን አሲስት ፍጹም የተለየ ነው ያለው። በእርግጠኛም ወዲያው ነበረ ቃል ስፖርት ዩቲዩብ ቻናል ጨዋታው እንደተጠናቀቀ ዜና ሰርተንላችሁ ነበረ። ፈጣን መረጃዎችን በምታገኙበት የዩቲዩብ ቻናላችን ላይ እኛም በጣም ካስገረመን ነገር ውስጥ አንዱ የካዜሜሮ የአሲስት መንገድ ነው። በእርግጥ ብሩኖ ፈርናንዴዝን የመሰለ ረቂቅ ተጫዋች በዩናይትድ ማግኘት በጣም ቢቸግርም ማለት ነው፣ የካዜሜሮ ግን ፍጹም የተለየች ነበረች። አሲስቱ ድንቅ ነው ያለው አሽሊ ያንግ ባላይ ያቀበለው ስለሱም እያወራው ነበረ በጨዋታው ላይ ብሏል አሽሊ ያንግ። እንዲህ ያለ አሲስት ማድረግ እንደሚችል አላውቅም ነበረ ያለው አሽሊ ያንግ። ግን ብራዚላዊ ስለሆነ ቢያደረግ አይግረማችሁ ብሏል። ብራዚላውያን በጣም በእግር ኳስ ክህሎት አላቸው ይላል አሽሊ ያንግ።
ያን አክሎም አሁን ላይ በራስ መተማመኑ ከፍ ያለ ተጫዋች ነው። መኑኝ ዩናይትድ በአመቱ መጨረሻ በሚያስመዘገቡ ውጤት ላይ የካዜሜሮ ስም በትልቁ ይጠቀሳል ብሎ የቀድሞ አስቶን ቪላ የቀድሞ የማንቸስተር ዩናይትድ ተጫዋች አሽሊ ያንግ የካዜሜሮን የጨዋታ ላይ እንቅስቃሴ ያወድሷል። እንዳትረሱ አስታውሱ በድጋሜ ካዜሜሮ በአመቱ መጨረሻ ዩናይትድን ይለቃል። ሌላ መረጃ እንጨምርላችሁ። ካዜሜሮ እና ማንቸስተር ዩናይትድ መካከል አንድ አንቀጽ አለ። ዩናይትድ ከፈለገ የካዜሜሮን ውል 1 ዓመት ማራዘም ይችላል። ግን ዩናይትድ እንደሚለቅ ነው ይፋ ያደረገውና ተአምር ተፈጥሮ ካልተረፈ በስተቀር። ከዚህ ጋር በተያያዘ አንድ መረጃ እንጨምርላችሁ። ማንቸስተር ዩናይትዶች የአማካኝ ክፍሉን እንደ አዲስ ለማጠናከር ከውሳኔ ተደርሷል። ዛሬ ጠንከር ያለ ስብሰባ ነበረ በማንቸስተር ዩናይትድ። እናም ከዚህ ስብሰባ ውስጥ አንደኛው ሰር ጂም ራትክሊፍ እና ኦማር ቤራዳ ጄሰን ዊልኮክስ የተሳተፉበት ነው። ይህም ተሳትፎ ትልቁ የስብሰባው ውጤት ማንቸስተር ዩናይትድ ቀጣይ ትልቅ በጀት ለአማካኝ ክፍሉን ማዘጋጀቱ ነው። ስለዚህ ዩናይትድ ቤት ከተከላካይና ከአጥቂ ይልቅ አማካዩ ላይ በርካታ ገንዘብ ፈሰስ ሊደረግ ይችላል። ይህ ተረጋግጧል። ፋብሪዚዮ ሮማኖ ስካይ ስፖርት ዘ አትሌቲክ መረጃውን ይዞት ወጥቷል። ስለዚህ የዩናይትድ ደጋፊዎች ማን ቢመጣ ነው ይህ እነ ራትክሊፍ እነ ኦማር ቤራዳ እነ ጄሰን ዊልኮክስ ይመድቡታል የተባለ ጠንካራ በጀት ቡድኑን በትክክል የሚገነባው? ጻፉልን። ማንቸስተር ዩናይትድ 3-2 በዚህ ውድድር ዓመት ሲያሸንፍ ለሶስተኛ ጊዜ ነው። በርንሌን 3-2 በተከታታይ ሳምንት አርሰናልን ኤምሬትስ ላይ፣ ፉልሃምን ኦልትራፎርድ ላይ 3-2 አሸንፏል። በተከታታይ ጨዋታ ነው የአርሰናልና የፉልሃም ጨዋታ። ያው ማህበራዊ ትስስር ገጽ ላይ የተነሳች ሀሳብ ነበረች። በእርግጥ በዚህ የ3-2 ድል ላይ ግን ዩናይትድ ለሶስተኛ ጊዜ ይህን ያደረገው። ማርኮ ሲልቫ በጣም ያስገረማቸውን ነገር ተናግረዋል ስለ ማንቸስተር ዩናይትድ። ማንቸስተር ዩናይትድ አርሰናልና ሲቲን ካሸነፈ በኋላ ሊፈትነን እንደሚችል ወይም ጠንካራ ቡድን እንደምንገጥም እናቅ ነበረ፣ ተቋቁመናቸውም ነበረ። በተለይም በመጨረሻ አካባቢ በጣም የተሻለን ነበር። ግን ማንቸስተር ዩናይትድ ላደረክበት ነገር አጸፋ ይመልሳል። ያን የገጠመን ዩናይትድን ከሲቲም ከአርሰናልም በላይ ተቋቁሞ ነው ነበረ። ግን ዩናይትድ አጸፋ ምላሽ ይሰጣልና ላደረግናቸው ነገር ወዲያው ነው ምላሽ የሰጡን ብለዋል። በእርግጡ ዩናይትድ ወዲያው ነበረ በቤንያሚን ሼሽኮ ምላሽ የሰጠው። ምናልባት ዩናይትድ ቤት ተጨማሪ ልናነሳላችሁ የምንወደው ነገር ከዙር ጋር በተያዘ የጀሬሚ ጃክዌቴን ዝውውር ከሊቨርፑል ለመጥለፍ ሙከራ አድርገው ነበረ። ግን ሊቨርፑል አስቀድሞ ጠንካራ ስራ ሰርቶ ስለነበረ ዝውውር ወደ ሊቨርፑል ሆነ እንጂ በዩናይትድም በኩል ጠንካራ ፍላጎትም ነበር፣ ጠንካራ ስራዎችም ተሰርተው ነበረ። ግን ሊሆን እንዳልቻለ ነው ስካይ ስፖርት በዘገባው ይዞት የወጣው። አርሰናል ደርሰናል። ካስታወሳችሁ በ15 ቀን በፊት ማንቸስተር ዩናይትድ ከአርሰናል ኤሚሬትስ ጨዋታ ነበራችሁ። ከዛ ሚዲያው ላይ አንድ ንጽጽር መጥቶ ነበረ የ2008ቱ ማንቸስተር ዩናይትድ እና የ2025ቱ አርሰናል። ከዛ ደግሞ ዴክላን ራይስ፣ ኦዴጋርድ እና ብሩኖ እየተባለ እንዲህ ንጽጽሮች ነበሩ። በእርግጥ ኦዴጋርድን ነው ከብሩኖ ያነጻጸሩት። በጣም አስገራሚ ነገር ግን እግር ኳስ ያው ሚዲያው ላይ ያለው ሽኩቻ ይታወቃል፣ እርስ በርስ ግን መወደሳቸው ሌላ ነው። ለአብነት ያክል ዴክላን ራይስ እና ብሩኖ ፈርናንዴስ በማህበራዊ ትስስር ገጽ ጠንከር ያሉ ቃላቶችን ተለዋውጠው ተወዳድሰዋል። ብሩኖ ክላስ ብሎታል፣ ዴክላን ራይስ ደግሞ አመስግኖታል። ሁለቱም ለብሔራዊ ቡድን እንኳን አንድ ላይ ጫውቱ። በነገራችን ላይ አንድ መረጃ በዚሁ ትንሽ ፈገግ የሚያደርግ ልንገራችሁ። ሜሲና ክርስቲያኖ ሮናልዶ በእግር ኳስ ለተመልካች ባላንጣ ናቸው። ስለ ሁለቱ ግን ልንገራችሁ። የክርስቲያኖ ሮናልዶ ባለቤትና የሜሲ ባለቤት በማህበራዊ ትስስር ገጽ ላይ ቅልጥ ያሉ ወዳጆች ናቸው። በዚሁ የብሩኖ እና የራይሰን ስላነሳን እናደርሳችሁ ብለን ነው። ሜሪኒዮ ተጎድቷል፣ እውነት ነው። አርሰናል በዚህ ቦታ ላይ ግን ዝውውር ማድረግ ይጠበቅበታል የሚለው ትልቁ ጥያቄ ነው። ምክንያቱም ዙቤሜንዲ፣ ዴክላን ራይስ፣ ማርቲን ኦዴጋርድ፣ ክርስቲያን ኖርጋርድ፣ ካይ ሃቨርዝ፣ ኢብሪቼ ኢዜ የተባሉ በዛ ቦታ ላይ መጫወት የሚችሉ ተጫዋቾች አሉ። አንድ ተጫዋች ከአንድ ተጫዋች ካነጻጸር ፍጹም የተለያየ ነገር ነው ከተጫዋቾቹ የሚገኘው። ግን ተጫዋቾችን ሮቴት አድርጎ ከመጠቀም አንጻር ከተጫዋቾቹ ባህሪና ከሚገኘው እድል አንጻር እነኚህንስ ተጫዋቾች ተጠቅሞ አርሰናል አመቱን ማጠናቀቅ አይችልም ወይ? ምናልባት ሚካኤል ሜሪኖስ ቢኖር አርሰናል ላሉት አራቱስ ዋንጫ መሟሟት አለበት ወይ? በዚህ መሃል የሚያጣው ነገር አይበዛም? ለአራቱም ዋንጫም አርሰናል ትግል ውስጥ ቢገባ አስፈላጊ ናቸው ወይ? አንዳንድ ዋንጫዎቹ በተለይም አርሰናል ከሌለው የአውሮፓ ሻምፒዮንስ ሊግ እና ረጅም ዓመታት ካጣው የፕሪሚየር ሊግ ዋንጫ አንጻር እነ ኤፍኤ ካፕ እና ካራቦ ካፕ በዛን ያክል ደረጃ አንገብጋቢ ናቸው ወይ? አንገብጋቢ ካልሆነ በዚህ ስኳድስ መጨረስ አይችልም ወይ ዓመቱን የሚለው ትልቁ ጥያቄ ነው። የአርሰናል ደጋፊዎች
በእነኚህ 6 ተጫዋቾች ማለትም ኦዴጋርድ፣ ራይስ፣ ማርቲን ዙቢሜንዲ፣ ክርስቲያን ኖርጋርድ፣ ካይ ሃቨርትዝ፣ ኢብሪቼዜ አማካዩን መጨረስ አይቻልም ወይ ዓመቱን ጻፉልን። ሚኬል ሜሪኒዮን በተመለከተ ግን አንዳንድ መረጃ ልጨምርላችሁ። በዘንድሮ የውድድር ዓመት ማይክል ካሪክ ያላጫወቱት ቦታ የለም። ማይክል አርቴታ የአርሰናል አሰልጣኝ ማይክል አርቴታ ያላጫወቱት ቦታ የለም። በ6 ቁጥር፣ በ8 ቁጥር፣ በ9 ቁጥር ተጫውቷል። በ6 ቁጥርና በ8 ቁጥር የሚያደርገው ነገር ብዙ ላይ ገርም ይችላል። የተጫዋች ዋና ቦታዎቹ ናቸው። 9 ቁጥር ሆኖ ግን አርሰናልን አንድም አጥቂ በሌለው አርሰናል በጉዳት ባልነበሩበት ካይ ሃቨርትዝ እና ጋብሪኤል ጀሱስ ዮኬሬሽ እስኪመጣ ዮኬሬሽ ከመጣም በኋላ ዮኬሬሽ ጉዳት ሲገጥሞ ጭምር ያገለገለ የተዋደቀ በቦታው ላይ ጥሩ ምላሽ የሰጠ ተጫዋች መሆኑ ግን የሚዘነጋ አይደለም። የሰሜን ለንደኑ ክለብ አርሰናል ስኮትላንድን ወጣት የፊት መስመር አጥቂ ጄምስ ዊልሰን ማስፈረም እንደሚፈልግ ተረጋግጧል። መድፈኞቹ በተጫዋች ዝውውር ዙሪያ ከክለቡ ሃርትስ ጋር ውይይት እያደረጉ ነው። አርሰናል ተጫዋቹን በውሰት ለማስፈረም ማሰቡ ተረጋግጧል። የ18 ዓመቱ አጥቂ ጄምስ ዊልሰን ለስኮትላንድ ብሔራዊ ቡድን ግልጋሎት መስጠትም ጀምሯል። በሌላ በኩል አማካይ ለማስፈረም እንቅስቃሴ የጀመረው አርሰናል ስሙ ከበርካታ ተጫዋች ጋር እየተያዘም እንደሆነ ተረግሯል። በነገራችን ላይ ሊጠናቀቅ ይችላል ተብሎ ግን በትልቁ የሚጠበቀው የስኮትላንዱን ተጫዋች ወጣቱን የፊት መስመር አጥቂ ጄምስ ዊልሰንን በተመለከተ ነው። ገና 18 ዓመቱ ነው። በዋናው ቡድን ውስጥ የተለየ ተጽዕኖ ይፈጥራል ተብሎ አይጠበቅም። ግን አርሰናሎች በቀሩት ሰዓታት ውስጥ ሙከራ ያደርጉበታል ተብሏል። እየተከታተልን ለአርሰናል ደጋፊዎች እንዲሁም እናደርሳችሁ ይሆናል። ለአርሰናል ደጋፊዎች መረጃ ለማጥራት ያክል ሜሪኖ መጎዳቱን ተከትሎ አርሰናል ከወልቭስ ጀምሮ ሲከታተል የነበረው ሩቨን ኔቬስ ስም ተነስቷል። ይሄ ሩመር ብቻ ነው፣ እኛ ባረጋገጥነው መረጃ መሰረት። አርዳ ጉለር ተነስቷል፣ ሪያል ማድሪድን ፈጽሞ አይለቅም። ሳንድሮ ቶናሊ ተነስቷል፣ ከ100 ሚሊዮን ፓውንድ በላይ ያስፈልጋል። በጣም አስቸጋሪ ዝውውር ነው። እነኚህ 3 ዝውውሮች በሩመር ደረጃ ይሄ ስማቸው ተነስቷል፣ በሚዲያ ላይ እንጂ ይሄን መረጃ እደግመዋለሁ፣ ይሄን መረጃ ለእናንተ እስካደረስንበት ሰዓት ድረስ አርሰናል በእነኚህ ዝውውሮች ላይ እንቅስቃሴ እያደረገ አይደለም። ሌላ አንድ የመጣ ጥያቄ ነበረ፣ የኑዋኔሪስ መመለስ አይቻልም የሚል አንቀጹ ላይ አልተካተተም። ለማርሴይ ሲሰጡት እስከ ውድድር ዓመቱ ድረስ ማቆየት፣ ካላጫወታችሁት ይሄን ያህል ገንዘብ፣ በጣም ውድ ገንዘብ ትከፍሎናላችሁ፣ ባጫወታችሁት ቁጥር ደግሞ የገንዘቡ ይቀንስላችኋል የሚል አንቀጽ እንጂ ተመልሱንላችሁ የሚል አንቀጽ የለም። ኢታን ኑዋኔሪ ጭራሽ በጋዜጣዊ መግለጫ ላይም ጭምር ቡድን ወክሎ እንደሚሳተፍ ተረጋግጧል። የቡካዮ ሳካስ ጉዳት ከምን ደረሰ ብላችሁን ነበረ። ከታማኝ የዜና ምንጮች ማረጋገጫ አላገኘንም። መረጃዎች ወጥተዋል፣ ይሄን ያህል ጊዜ ርቋል፣ ይሄን ያህል የሚሉ ግን ያልተረጋገጠ መረጃ ለውድ አድማጮቻችን ማጋራት አንወድምና እናረጋግጠው። የሳካንም ጉዳይ ልክ እንዳረጋገጠን ይዘን እንመጣለን። ይሄን መረጃ የተለቀቀበትን ሰዓት ይዩት። እስከዛ ሰዓት ድረስ ስለ ሳካ መረጃ አልወጣም። ስለነበረን ቆይታ እናመሰግናለን። በጥቂት ሰዓታት ውስጥ ተመልሰን እንምጣ። በዩቲዩብ ገጻችን ብቻ ታገኙናላችሁ። መልካም ጊዜ